በስተመጨረሻም ኤቢ መድኃኒት ወስዳ ራሷን ስታወደቀች። እንግዲህ ናሆምና ኑሐሚን ደርሰው ነበረ፣ ግን ቢጮሁ አልተነሳችም። ሚራ ደግሞ ጉዷ ተጋለጠ። ቀጥራት የነበረችዋ ልጅ ሁሉንም ነገር ለናሆም ነገረችው። ና ብላ ደውላ እንግዲህ ይቅርታ ወንድሜ ነገሮችን ያቀሳሰረችውና እንደዚህ ብዬ እንድመጣ ያደረገችኝ ይቺ ሴት ናት። እና እንግዲህ በብር ሳይስማሙ ቀርተው ነው እንግዲህ እውነቱን ፍርጥርጥ አድርጋ የተናገረች። እና እኔና ኑሐሚን ልታጣየን የነበርሽ አንቺ ነሽ አላት። አዎ፣ ነገር ግን ይህንን ሁሉ ያደረግኩት ለምንድን ነው ብለህ እንኳን አልጠየቀኝም። እኔ ተንኮለኛ መሆኔን ክፋተኛ መሆኔን ነው እንጂ ምንና ነው ሚራ ይህንን ነገር አምራን ይህንን ነገር ሁሉ የምታደርገው ለምንድን ነው ብላችሁ እንኳን አልጠየቃችሁኝም ብላ ጭራሽ ጮኸችበት ማለት ነው ናሆም ላይ። ትሰሚያለሽ፣ እኔ ይህን ዝባዝንኬሽን ለሰማ አይደለም የመጣሁት እና ለምንድን ነው የመጣኸው አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን ዋላችሁ? እንዴት ናችሁ? ላይክ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። ዛሬ እንግዲህ ኑሐሚን ድራማ ቀጣዩን ክፍል ይዤላችሁ መቀረብ ያለው በጣም አሳዛኝ ነገር ተፈጥሯል። ኤሚ ከብዙ ነገር በኋላ ነፍሰ ጡር እንደሆነች ማንም አያውቅም። ነገር ግን ጭንቀቱ ሁሉ ተደራርቦባት መድኃኒት ጠጥታ ራሷን ስታለች። እንግዲህ ትትረፍ አትትረፍ የሚታወቅ ነገር የለም። ናሆምና ኑሐሚን እንግዲህ ውሃ ምናምን እየደፉባት ነበረ፣ ነገር ግን አልነቃችም ነበር በጣም በሚያሳዝን ሁኔታ። ናሆም ደግሞ በጣም ተናዶ እንግዲህ ኤርሚያስ ለኤሚ ሁሉንም ነገር ስለ ዳግም አባት ለናሆም ልንገረው ወይ ይህን እንድነግረው ነው ወይ የምትፈልግ የሚል ቴክስት አይቶ በጣም ተናዶ በመጀመሪያ አምራንን ሊያገኛት ሄደ። አምራንን ሊያገኛት ሲሄድ ግን እንደ አጋጣሚ ባለፈው እንግዲህ ኑሐሚንና ናሆምን ለማፋታት ቀጥራት የነበረችው ሴት ከአምራን ጋር ተገናኝታ ስለ ጉዳዩ እያወሩ እያለ ድንገት ናሆም ድረስ ይላል። ያሉበት ቦታ ሲደርሱ እንግዲህ ይቅርታ አድርግልኝ የኔ ወንድም በጣም ይቅርታ ብላ እግሩ ላይ ድፍት አለችና እንግዲህ ያችን ነፍሰ ጡር ሴት እንግዲህ ይህን ሴራ ያቀሳሰረችው ይቺ ሴት ናት። ይህን እንዳደርግ ያለችን ብር ከፍላኝ እሷ ነበር እንደዚህ እንዳደርግ ያደረገች እንጂ እኔ አንተን አላቅም፣ በጣም ይቅርታ አለችው ማለት ነው። አምራን ዛሬም አልተለወጥሽም አይደለ? የዛኔ እንደዛ ብለሽ ስትመጪ እኮ እየተለወጥሽ መስሎኝ ነበር። በእርግጥ እኔ አላመንኩሽም ነበር። ነገር ግን መቼ ነው የምትማሪው? አንቺ መርዝ እርጉም ሴጣን የሆንሽ ልጅ። ባይገርምሽ አልተሳካልሽም። ኑሐሚን በደንብ መልካም ልጅ ስለሆነች አምናኛለች። እኔም ራሴን ጠንቅቄ ስለማቅ ነገር ሴራሽ ሁሉ እንደከሸፈ ማወቅ ነበረብሽ። ሲጀመር እኔ ለዚህ አይደለም አመጣጤ፣ ለዚህ አይደለም እኔ ተንሽ አላትና ወደ ሆነ ቦታ ወሰዳትና እሺ ስለ ዳግም አባት ማን እንደገደለው ታውቂያለሽ አላት። አይ ናሆም፣ እኔ እንዴት ላቅ እችላለሁ ናሆሜ ትለዋለች። ሲጀመር አንቺ በጣም አረመኔና ጨካኝ መርዝ ሴት ነሽ አላት። ለምን መርዝ እንደሆንክ ጠይቀኛል? ምክንያቴን አንተም እናትም ሁላችሁም እኔን መርዝ ነሽ ክፉ ነሽ ትሉኛላችሁ እንጂ ለምን እንደዚህ ክፉ እንደሆንኩ ለምን አትጠይቁኝም? እሺ ባክሽ አላት። ከዛ እንዴት ለምንድን ነው ባክሽ? ይኸውልህ እናቴን ወንዶችን እኔ ለፍቅር የተፈጠርኩ ሴት አይደለሁም። ወንዶችን መበቀል ነው እንጂ ማፍቀር አልችልም። ይህን ነገር ደግሞ እንደዚህ እንደሆነ ያደረገኝ ወላጅ አባቴ ነው። ወላጅ አባቴ እናቴን በጣም ሲያሰቃያትና ሲበድላት እንዲሁም እሴት ከላዩዋ ላይ እሴት ይዞ እየመጣ እና ምስኪን እናቴ እኔን በጉኛ አቅፋ ሳሎን ቁጭ ብላ እሱ ግን የገዛ አልጋዋ ላይ ከሴት ጋር ይዳራ ነበረ አለችው ማለት ነው። እና ትሰማኛለህ? አባቴን የገደልኩት እኔ እራሴ በእጄ ነው አባቴን የገደልኩት አለችው ማለት ነው። በነገራችን ላይ ይህን ነገር ሁሉ ያደረግሽ አትመስይም ስትታይ። ይህን ሁሉ መከራ ያሳለፍሽና ያደረግሽ አይመስልሽም። እናቴ ግን እኔ አባቴን ገድዬው በእኔ ወንጀል ግን እኔ ነኝ የሰራሁት ብላ ይሄው ወይን ቤት ወርዳ በዛውም ደግሞ እንደሞተች ነገሩኝ። ታውቃለህ፣ እኔ ሁሉ ነገር ማደርገው እየተበቀልኳቸው ነው አለችው ማለት ነው።
ሰሚያለሽ? እኔ እኮ ታዲያ እንደ እናትሽ አድርገሽ አስቢኝ። እኔ በደል ነው እንጂ የፈጸምሽብኝ፣ እኔ እንደ አባትሽ ክፉ አልነበርኩም። እኔ አንቺ አረመኔ አላት። እና ይህንን ነገር ሁሉ ያደረኩት በቃ እኔ በበቀል እየተሞላው በበቀል ያደግኩ ልጅ ነኝ። ሰማኛለህ? እና እኔ ለወንድ ልጅ ፍቅር የለኝም። ታዲያ እኔን እንዴት መበቀያሽ ታደርግኛለሽ? እንዴት እንደዚህ ታደርጊያለሽ? አላት። አይ ምንም ማድረግ አልችልም። ማድረግ የምችለው አሁን ባለውበት ይህንን ብቻ ነው የማደርገው። እና አባትህ፣ በነገራችን ላይ አባትህ ጋሽ ላይኩን ፈልገው ወይም ደግሞ አይደለም የገደሉ፣ ሳያስቡት ነው። አታየኝም እንዴ ናሆሜ? እኔም እኮ አባትህን እየደገፍክ ነው። ኧረ እባክሽ አሁን ይህንን ለእኔ የምትነግሪኝ ነገሮችሽ ሁሉ ስለከሸፉብሽና ምንም ማድረግ ስለማትችይ ነው እንጂ በፍጹም አትነግሪኝም ነበረ። ሰምኛለሽ አላት። ከዛ እንደዛ እንቅ አድርጎ በቃ ሲጥ ሊያደርጋት ተዋት ማለት ነው። እዛ ወርውሯት ሄደና ኑሐሚንን አገኛት። ስሚ ኑሐሚን፣ ዛሬ እውነቱን ካልነገርሽኝ እኔና አንቺ የመጨረሻችን ነው፣ ይሄ ትዳር ይፈርሳል አላት። ስለ ዳግም አባት ሞት ታውቂያለሽ አላት። እንግዲህ ኑሐሚን ታውቃለች፣ ኤሚ ነግራታለች። አረ ናሆሚ እኔ እንዴት ላቅ እችላለሁ አለችው ማለት ነው። ከዛም አይ አባቴ እንደገደለው ታውቂያለሽ? ዳግምን አባት? አረ በፍጹም አረ እኔ አላቅም አለች። ነው እሺ አላትና ትቷት ሄደ። አረ ጠብቀኝ ናሆም ጠብቀኝ እስቲ ምንድን ነው እያለች ሄደች። እዛ እቤት ሄዳ ደግሞ አባዬ የሆነ ችግር የሆነ ነገር አቶ ላይኩን ፈጽመዋል አለች። ምንድን ነው? እኔ ከጓደኛ ጎን ቆማለሁ። ምንድን ነው ጓደኛዬ? ምንድን ነው የደረሰበት? ወይኔ ወንድሜ መወለድ ቋንቋ ነው። እሱ እኮ ብርሃኔ እግሬን የመለሰልኝ፣ ቁሜ እንደሄድ ያደረገኝ፣ ሁሉ ነገሬ፣ ጓደኛዬ፣ የክፉ ቀኔ ላይኩኔ ምን ሆነ አለበቃ። ይኸውልህ የዳግምን አባት የገደለው አቶ ላይኩን ነው ትላለች። ይሄ ላምን አልችልም። ኑሐሚን ምንድን ነው የምታወሩ? ላምን አልችልም። ኧረ እባክህ አባዬ ማንም እንዲሰማ እኔ እኮ አባቴ ስለሆንክ በቃ ከማን ምንም ነገር ስለማልደብቅ ነው አባዬ የነገርኩህ፣ እባክህ ዝም በል አለችው። አይ እኔ በቃ በጣም ደነገጠ። ማለት እንዴት ነው እንደዚህ ያደረገው? እንዴት ሊያደርግ ቻለ አላት። በቃ እኔ አላቅም አባዬ፣ ኤሚ ናት የነገረችኝ። ኤሚ ስትነግረኝ እኔም እንዳንተ ደንግጬ ነበረ። በጣም ነው የደነገጥኩት። እና ዛሬ ደግሞ እራት ተጋብዘው ነበረ። ዝናሽ ደግሞ ደግሞ ገጠር ለቅሶ ደርሶባት ሩቅ ሰውን ቢሆን ግን መቅረስ ስለማትችል ሄዳለች። እና ጋሽ ላይኩን ጓደኛዬ ላይኩን እና ሌሎቹ ይመጣሉ። እንግዲህ ናናዬ ደግሞ በጣም መተዋወቅ ፈልጋለች ላይኩንን። ነገር ግን እንግዲህ ምንም ይሁን ምን ግን ሰርጉ አይቀርም አላት ማለት ነው። እንግዲህ ደስታቸው እንግዲህ በደስታቸው ሰዓት ነው እንግዲህ ይህን ሁሉ ነገር እየተፈጸመ ያለው። ምንም ማድረግ አልተቻለም። በጣም ነው የሚያሳዝነው። እዛ ቤት ውስጥ በየጊዜው እንዱ መከራና ችግር የማያጣው ቤተሰብ ነው። እንግዲህ አሁን ደግሞ ችግሩ ኤሚ ደግሞ እንደዚህ እናቷም የለችም፣ ለቅሶ ሄዳለች። ማንም በሌለበት ጭር ማለቱን አይታ ነው እንግዲህ ኤሚ በቃ ይሄን የዚህን የመርዝ ልጅ ቤተሰቤ እንደዚህ ብጥብጥ እያደረገማ አልወልደውም፣ ልጄም ያለ እናት አያድግም፣ ያለ አባት ያለ እናት አያድግም፣ በቃ ሁለታችንም እንሞታለን ብላ እንግዲህ በጣም ብዙ መድኃኒት ከፋርማሲ ይዛ መታ እንግዲህ ወደ 4-5 መድኃኒት ነው በአንድ የወሰደችው። ከዛ ነፍሰ ጡር ስለሆነች ጸጥ ብላለች። እንግዲህ አልተናገረችም። አትናገር አትጋገር። እነ ቢጮሁ ቢሉ ምንም አረ ድረሱልኝ ቢሉ ሰው ምንም አልደረሰላቸውም። ኤሚ በጣም እንግዲህ ሳይታሰብ ማለት ደህና ነበረች፣ እያበረታቷት ናሆምም እንግዲህ እያበረታቷት ነበረ። ነገር ግን ናሆም በዳግም አባት ጉዳይ ሲሰማ ከአንቺ ጋር በቃ የመጨረሻችን ነው ስላላት ፈራች። በቃ ወንድሜን ከጎኔ ካልሆነ ምን አለኝ ከዚህ በኋላ ብላ እንግዲህ ይህን ነገር እያደረገችው ኤሚ ለዛ ነው ማለት ነው። እና በጣም የሚገርመው ደግሞ አምራን አሁንም እንግዲህ ለናሆም ያን ሁሉ ነገር ከዘበራረቀች በኋላ ያን ሁሉ ነገር ከለፈለፈች በኋላ ከድርጊቷ የምትማር አይደለችም። በእውነት አምራን
እና ሌላ አዲስ ካርድ እንስበው ካርድ አለኝ ብላ ደግሞ የሆነ ቪዲዮ ይዛለች። እንግዲህ ምን ልትል እንደሆነ እንግዲህ ስለ ዳግም አባትም ታውቋል፣ ስለ ሁሉ ነገር ታውቋል። እንግዲህ ምን ልትል እንደሆነ አይታወቅም። ላይኩን የሚያውቀው ነገር የለም ወይ ደግሞ እንግዲህ ለዳግም ወይ ለናሆም ድጋሚ እንግዲህ ላይኩን ያውቃል። እንግዲህ የማያውቅ መስራት መሰለኝ፣ ላይኩን የማያውቅ መስራት ነው መሰለኝ። ዳግም የላይኩን ልጅ ነው ብላ ደግሞ ልትመጣ ነው። ግን ላይኩን ያውቃል፣ ልጅ ነው ልትለው ነው። እንግዲህ ላይኩን ግን ድጋሚ በቤተሰቤ በዙሪያዬ ዝር ብቴ አምራን እገልሻለሁ ብሏታል። ነገር ግን ምን እንዳቀደች አይታወቅም። የሆነ ቪዲዮ ነገር የሆነ ነገር ይዛ እንግዲህ ወይ ያንን ቪዲዮ ላይኩንን ሲገሉት ላይኩን ሲገድል የሚያሳየውን ቪዲዮ ለፖሊስ ለመስጠት መሰለኝ ሀሳቧ። ኦልሬዲ ፖሊስ ላይ የደረሰ ጉዳይ ነው፣ በምርመራ ላይ ያለ ጉዳይ ነው፣ የዳግም አባት ጉዳይ። እንግዲህ ምን እንዳሰበች አይታወቅም። እንግዲህ አሁን በዛም በዚህም ብላ ምንድን ነው አላማዋ? ያው ብር መቀበል ነው። ብር እውነት ለመናገር ብር ሰጥተዋታል፣ ክብር ስለማይወዳላት ነው እንጂ ብር የኔ ቢጤ ሆና ሁላ እንግዲህ ላይኩንም ብር ሰጥቷታል። ዳግምም ደግሞ ዳብስ ያለ ብር አካውንቱ አስገብተውላታል። ምንም ግን እንዶ ሰው ያልሰራበትን መመኘት እንግዲህ አስቡት። ከዛ ያንን አክሲዮን ሲያጠራቅም ጋሽ ላይኩን አፈር ልሶ አመድ ንሶ ነው እንግዲህ ምሶ ነው ያንን ገንዘብ እንደዛ ያጠራቅመው፣ ያን ሁሉ አክሲዮን ያጠራቅም። ነገር ግን እሷ በአቋራጭ መታ ያልደከመችበትን እንግዲህ ለመውሰድ ነው እንግዲህ በጣም የምትጣጣረው የምትጣደፈው ማለት ነው። ኤርሚያስ ለራሱ እንደዛ ነው። ኤሚን የልጅሽ አባት ላይ እያለ እያሰቃያት በቃ አንዴ ለናሆም እናገራለሁ፣ አንዴ ለጋሽ ላይኩን እናገራለሁ እያለ እንግዲህ ሲያሰቃያት ነበረ። እነዚህ ሁለት መረኖች ያው እንግዲህ ልጅቷን መድኃኒት እንድጠጣ አድርገዋታል። እንግዲህ ያው የምትተርፍ ነገር አትመስልም ስትታይ፣ ምንም ነገር ትንፋሽ የላትም። ያው ነፍሰ ጡርም ስለሆነች እንግዲህ ልጁም አፍኗት ይሆን አይታወቅም። በቃ ምንም ማታ አልተናገረችም። ኤሚ ምስኪን በጣም ነበር የፈራችው፣ በጣም ነበረ በቃ ወንድም ይሄንን ቢያውቅ እንዴት ነው የሚለው ብላ በጣም ነበር የተጨነቀችው። እና ለዛ ነው እንግዲህ ራሷን የሳተችው። እንግዲህ ዝናሽ ስትመጣ ዝናሽም ቤት የለችም። በጣም የሚገርም ነው። ጋሽ ላይኩንም የለም። በጣም ከባድ ነው። ብቻ ያሉበት ሁኔታ በጣም ነው የሚያሳዝነው። እንግዲህ ኤሚ ትተርፍ ይሆን አተርፍ ይሆን? በጣም አሳሳቢ ደረጃ ነው። እንግዲህ አምራን ደግሞ ምን ይሆን የቀረኝ አንድ ነገር ነው፣ አንድ ካርድ የነሰዋለው ደግሞ በፍጹም አለቃችሁም እያለች ነው እንግዲህ በአንዱ ሲያከሽፉባት በአንዱ እንዲሁም ወረንጦ ነው የሆነችባቸው። በእውነቱ ቀጣዩን ክፍል ይዤላችሁ ቀርባለሁ። ባይ